አርሰናል ደጋፊ የተናገረውን የጻፈውን ልንገራችሁ። ወደ ለንደን ለመምጣት አለ ወደ ለንደን ለመምጣት እና ለአርሰናል ለመጫወት ብሎ ከፍቅረኛው ጋር መለያየትን መረጠ። ማንቸስተር ዩናይትድን መምረጥ ሲችል አርሰናል ይሻለኛል ብሎ በምርጫው የጸና ወደ ዩናይትድ ተዛውሮ ቢሆን ኖሮ ከቀድሞ አሰልጣኙ ጋር ከሩበን አሞሪም ጋር የመገናኘት እድልን እንኳን ወደ ጎን የተወ ተጫዋች ነው። ዩናይትድ የበለጠ የግዢ ዋጋ አቅርቦም ነበር። የበለጠም ደሞዝ በኦልድ ትራፎርድ ሊከፈለው ይችል ነበር። ከሳውዲ አረቢያ አንድ ክለብ ላስፈርምህ ብሎ ጠይቆት አሁን በአርሰናል ከሚያገኘው ደሞዝ 3 እጥፍ ቢያቀርብለትም ወደ አርሰናል ለመምጣት ሲል ሐሳቡን ሳይቀይር በአቋሙ ጸንቶ የሳውዲን ረብጣ አልፈልግም አለ። የአርሰናል ዝውውር እክል በገጠመው ጊዜ ደግሞ ታስታውሳላችሁ፣ ያኔ በትራንስፈርስ አፕዴት በወቅቱ ምሽት ላይ ቪዲዮ ላይ በክረምቱ ስላችሁ ያንዳንዷን ዕለት የጊዮኮሬሽን የዝውውር መሰናክሎችን፣ ሂደቶችን፣ ስኬቱን ምኑን ስናወራ ነበር አይደል? ያኔ ታስታውሳላችሁ የአርሰናል ዝውውር ሂደቱ እንዲፋጠን ከደሞዙ ላይ 3 ሚሊዮን ዩሮ መተው ሲዘገብ ነበር። እሱን ሁሉ ትቷል። 3 ሚሊዮን ለኛ ሲል ይላል ደጋፊው፣ የአርሰናል ደጋፊ ለኛ ሲል 3 ሚሊዮን ሁሉ ትቷል። በብዙ መስዋዕትነት ወደ አርሰናል የመጣን አጥቂ እኛ ደግሞ በብዙ ትዕግስት ልንጠብቀው ይገባል ይላል። የደጋፊ ሐሳብ ነው። ግን ቪክቶር ጊዮኮሬሽ እውነት ነው፣ ብዙ ሰርቪስ የለውም። ተጋጣሚዎች ጥቅጥቅ ብለው ዙሪያውን ከበው ይከላከላሉ፣ ስፔስ ያሳጡታል። እንደውም የኮፒራይት ጉዳይ ነው እንጂ ቪዲዮዎችን ይዤላችሁ ብቀርብ እዚህ ላይ የተቆረጡ በጣም ጥሩ ነበር። ግን ቻነላችን ነው የምናጠው፣ አይሆንም። እና ግን ሰርቪስ በተመለከተ 9 ቁጥር ጎል አስቆጣሪ አጥቂ ልክ ነው፣ ሰርቪስ ያስፈልጋል። የአቅርቦት መስመር ያስፈልጋል። ኳስ የሚመጣ ፖል ስኮልስ ስለ አርሰናል ምን አለ እንላለን። ፍቅር በተለይ አርሰናል ዘንድሮ በዚህ ሂደት ውስጥ ዋንጫ የሚያሸንፍ ከሆነ በጣም ደካማ ከሚባሉት የፕሪሚየር ሊግ አሸናፊ ቡድኖች አንዱ ይሆናል አለ። እርግጠኛ ነው? አሪዩ ሹር የሚያስብል አይነት ጥያቄ ነው። ፍቅር በጎ ተንታኝነት እንዴት ነው የሚገለጸው? ፍቅር በአስመሳይነት ውስጥ አይገለጽም አይደል? በጎ ተንታኝነት ፋክት ነው። ቀለም ይኖርሃል፣ ፋክት ነው። አሁን የስፖርት ቤተሰቦች በማስመሰል ማቻቻል፣ የድርዳኛ ይመስል በማቻቻል ውስጥ ጥሩ ተንታኝ አትሆኑ። ግን ደግሞ ከእውነታ ጋር የተጋፈጡ ነገሮችን ፋክቶችን ይዞ በራስ ቀለም በተለያዩ መንገድ ሐሳቦችን የሚሰጡ ብዙ ተንታኞች አሉ። ወረስት ቲም ነው ይሄ ቡድን ዋንጫ ካሸነፈ የምትለው አይደለም። እኔ እርግጠኛ ነኝ ፖል ስኮልስ ያልኩት ለዛ ለምን መሰለ፣ ሁሉም ነገር ያደረገ አሁንም ፍሮንት ያለ ከሁሉ የቀደመ ሰፊ ማሸነፍ ሬት የያዘ በአራት ዋንጫዎች ላይ ያለ እልፍ ኳሊቲዎች ያሉት ቡድን እንዴት ወረስት ትለዋለህ? ሆኖ ራሱ ቢያሸንፍ ለአርሰናል ፐርፌክት ሲዝን ነው ሆኖ አይደለም እንጂ ወረስት አይደለም። አርሰናል ዩናይትድ 96-97 በ75 ነጥብ እኮ አሸንፏል። ፍቅር አርሰናል ከእንግዲህ 15ቱን ጨዋታ ቢያሸንፍ 50-95 ይሄ በጣም ትልቅ እንትን ነው። ከ15ቱ ጨዋታ 10ሩን ነጥቦች ራሱ ሉዝ አድርጎ 85 ላይ ቢመጣ፣ ምክንያቱም የ97ቱ የቬንገር ቡድን 78 ነጥብ ይዞ ነው ያሸነፈው። የ99 ዩናይትድ እኮ በ79 ነጥብ አሸንፏል። የፈርጉሰን ዩናይትድ የ2010 2098 የነበረው በ79 80 ነጥቦች ያጠናቀቀ ነው። ሌስተር በ81 ያጠናቀቀ ነው። ፍቅር የፈርጉሰን 95 የ2002 እንደገና ደግሞ የ92 ቡድን በ82 83 84 ያጠናቀቀ ነው። ሊቨርፑል 2024 25 84 ይዞ ነው ያጠናቀቀው የስሎት ቡድን። አርሰናል ይህንን ሪከርድ ለመስበር 50 ሲደመር 45 95 ከዛ ውስጥ የኢትሃዱን ጨዋታ ጀምሮ አርሰናል ነጥብ ይጥልባቸዋል የምትላቸውን እንኳን ጋምብል ብሰራ ከ85 በላይ ነጥቦችን ለማምጣት የሚችልበት እድል አለው። በየትኛውም ሚዛን ወረስት የምትለው አይደለም ልል ፈልጌ ነው። እና ከ8-8 አሸንፏል አርሰናል። አሁን ምን አይነት አድቫንቴጅ ያገኛል? መሪ ሆኖ ስላለፈ ቀጣይ ተከታታይ ተጋጣሚዎቹ እስከ ግማሽ ፍጻሜ ድረስ ከሄደ ጨዋታዎቹ የመልስ ግጥሚያዎቹ ኤምሬትስ ላይ እንዲሆኑ ያስችላል። ይሄ ደግሞ ለቀጣይ ለማለፍ ውጤቱን
በራስ ሜዳ ላይ የመወሰንን ምንድነው እድል ስለሚሰጥ ክለቦች ሁሉ የሚመኙት ነው። በተጨማሪ ደግሞ በቀጥታ ማለፉ የቻምፒየንስ ሊግ ቀጣዩ የፕሌይኦፍ ጨዋታዎች በሚኖሩበት የሳምንት አጋማሽ ላይ ተጫዋቾች ያርፋሉ ማለት ነው። ቀላል አይደለም ያንን ረፍት ማግኘት። ያ ማለት እንግዲህ እነዛ ግጥሚያዎች የሚከናወኑት ፌብሩዋሪ 17 18 ፌብሩዋሪ 24 25 ነው ደርሶ መልሳቸው። ያ በእኛ ካላንደር የካቲት 10 11 እና የካቲት 17 18 በእነዚህ ሁለት የሳምንት አጋማሾች ላይ አርሰናል አራፊ ይሆናል ማለት ነው። እንደዚህ ጫና ጨዋታ የበዛባቸው ተጫዋቾች አረፍ ሲሉ ይፈለጋል። በዚህ ወሳኝ ወቅት ላይ ሪከቨሪ አንድም ቀን ማምሻም እድሜ ነው። የ24 ሰዓት እንኳን መፍጠን ካለ በሁለት ጨዋታዎች መካከል አሰልጣኞች ምን እንደሚሉ ታውቃላችሁ አይደል? ብዙ ጊዜ ቅሬታ ሲሰማ እናያለን። በተለይ ከቻምፒየንስ ሊግ ሳምንት አጋማሽ ወደ ፕሪሚየር ሊግ ቅዳሜ ኤርሊ ኪክ-ኦፍ የምሳ ሰዓት መርሃ ግብር ሲገቡ እነ የርገን ክሎፕ ሲሉ እና ይታያል። እውነት ምክንያት አላቸው እና አንድም ቀን ሰዓታትም ቢሆኑ የእረፍት ጊዜ ይሰጡሃል። አራት ውስጥ አርሰናል አሁን ሲቲንም ሊያገኝ ይችላል፣ ሪያል ማድሪድንም ሊያገኝ ይችላል፣ ኢንተር ሚላንንም ሊያገኝ ይችላል። እነዚህ ድል ያሉት አርሰናል የቀጣዩን ከአራቱ አንዱን ካሸነፈ ከአራቱ ቡድኖች ከሚደርሱ አንዱን ካሸነፈ ከዛ በኋላ በእርግጠኛነት ግን አርሰናልም ባየር ሙኒክም እስከ ግማሽ ፍጻሜ ድረስ ሁለቱ አርሰናልም ባየር ሙኒክም እስከ ግማሽ ፍጻሜ ድረስ ሊቨርፑልን ባርሴሎናን አያገኟቸው። ሊቨርፑልን ባርሴሎናን ቸልሲንና ቶተናምን አያገኙ ፒኤስጂን ጨምሮ ማለት የእንግሊዝ ክለቦች የመገናኘት እድላቸው ጠባብ ነው። በዛኛው ያሉት ናቸው ሊገናኙ የሚችሉ ብዙ ሜቢ ግማሽ ፍጻሜ ላይ ሲቲን ብቻ ነው ሊያገኙ። በዛኛው ያሉት ግን የመገናኘት እድላቸው ሰፊ ነው። አርሰናል ዘንድሮ የሊጉን ዋንጫ ከበላው ራሱ ሌላው ስለተዳከመ ነው እንጂ አርሰናል ችሎ አይደለም ለሚለው መሀይም የሆነ ትርፌ ደጋፊና የሱ ግብረአበሮቹ ለነሱ ታደርስልኛላችሁ ይሄን ቪዲዮ ማለት ዘንድሮ አርሰናል 40 ምናምን ጨዋታ በሁሉም ቶርናመንት 5 አቻና 3 ሽንፈት ነው የገጠመው። 8 ጨዋታ ላይ ብቻ ነው ነጥብ የጣለው። እነዚህ 8ቱም ጨዋታዎች ደግሞ ፕሪሚየር ሊግ ላይ ናቸው። ፕሪሚየር ሊግ ዘንድሮ በጣም ስለከበደ ምን ያህል ፕሪሚየር ሊግ እንደከበደ ደግሞ ላስረዳ። ቻምፒየንስ ሊግ ላይ ከ1 እስከ 8 የተሰጡት ቦታዎች 5ቱ በእንግሊዝ ፕሪሚየር ሊግ ቡድኖች ነው የተያዙት። 6ኛው ደግሞ ኒውካስል 12ኛ ነው የጨረሰው። ከ3 ቡድኖች ውጪ እንዳለ በፕሪሚየር ሊግ ቦታዎች ነው የተያዘው። አርሰናል ዘንድሮ ባየር ሙኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን አሸንፏል። ሊቨርፑል ዘንድሮ ሪያል ማድሪድን፣ ኢንተር ሚላንን አሸንፏል። የወደቀ አቋም እያሳየ ያለው ሊቨርፑል ስለዚህ ሊቨርፑል ወድቋል እንዳትል ፕሪሚየር ሊጉ ላይ ብቻ ነው የወደቀው። ቻምፒየንስ ሊግ ላይም አሁን ቦሶ ነው እየተንቀሳቀሰ ማን ሲቲ እየተገነባ ያለው ማን ሲቲ ምናምን የምትለው ሪያል ማድሪድን እሱም ሄዶ አስቀይሞታል። 8ኛው ነው የጨረሰው። ሚኮ ስፐርስ ራሱ በየሳምንቱ በወራጅ ቀጠና ቡድን እየተለጠለጠች እዚህ ላይ ግን ጭራሽ ጎል አይገባብኝም እያለች ነው እየፎከረች ያለችው ስለዚህ እዚህ ጋር የሚያመለክተው ሊጉ ምን ያህል እንደከበደ እኛም ነጥብ የጣልነው ሊጉ ላይ ብቻ ስለሆነ ሌሎች ቶርናመንቶች ላይ እኮ አንዴም አልተሸነፍንም፣ አቻም አልወጣም በሌላ ቶርናመንት ላይ እኛ ብቻ ራሱ ፕሪሚየር ሊግ ላይ ብቻ ነጥብ የምንጥለው ፕሪሚየር ሊጉ ስለከበደ ነው። ፕሪሚየር ሊጉ በጣም ከብዷል። ከሌላው ቡድን ደግሞ ፕሪሚየር ሊጉን ተቋቁመን መግፋት ምንችለው እኛ ነን ነው ገባሽ አይደለ? ፖል ስኮልስ የሚባል ይሄ ደደብ መሀይም ነው ስለ ዩናይትድ ደደብ ነገር ሲናገር ደደብ እንደሆነ ትመሰክራላችሁ። ስለኛ ደደብ የሆነ ነገር ሲናገር ደግሞ ወንዳታ ገባልሽ ምናምን ነገር ደደብ ነው እኮ ኦሬዲ ገባ አይደለ? የዛኔ ማይክሮፎን ስላልሰጡት ራሱ እሰየው እግሩ ብቻ ነበር የዛኔ እያወራ የነበረው። ለዛ ነበር የምናደንቀው እንጂ ማይክሮፎን ሲገጠምለት ምን ያህል መሀይም እንደሆነ አሳየን። አርሰናል ዘንድሮ ፕሪሚየር ሊጉን ከበላ በፕሪሚየር ሊግ ታሪክ ወርስት የሆነው ቡድን ፕሪሚየር ሊግ በላ አለ። አንተ አድክም የሆንክ ሰው የ1996 ላይ በ75 ነጥብ ሊጉን በልታል። በ75 ነጥብ ሰር አሌክስ ፈርጉሰን 13 ጊዜ ሊጉን ሲበሉ አንድ ጊዜም ከ92 ነጥብ በላይ አግኝተዋል። ከ92 ነጥብ በላይ አንድ ጊዜም አግኝተው አያውቁም። ይሄ የሚያሳየው ምንድነው ታዲያሽ? ሌላው ደክሞ ስለነበረ ነው ወይስ ሊጉ ስለከበረ ነው? ክሎፕ 99 ነጥብ አግኝቶ ዋንጫውን አልበላም። እንደውም ከላይ ያሉት ቡድኖች ሁሉንም ዝም ብለው ከሳምንት እስከ ሳምንት የሚገርፉ ከሆነ ሊጉ ቀላል ነው ሁለቱ ምርጥ ናቸው፣ ሊጉ ቀላል ነው ሊጉ ግን ለሁሉም የሚከብድ ከሆነ አንደኛ ላይ ያለው አርሰናልም ሁለተኛ፣ ሶስተኛ፣ አራተኛም ያሉት ላይ የሚከብድ ከሆነ
ሊጉን የጠነከረው ማን ነው? ሊጉ ደግሞ ምን ያህል እንደጠነከረ ማስረጃ ቻምፒየንስ ሊጉን ያሳያል። ይሄ ደግሞ አምናም ደግሞ የነበረ ነገር ነው። ባይዘው 15ኛና 17ኛ የጨረሱ የፕሪሚየር ሊግ ቡድኖች ለዩሮፓ ሊግ ፋይናል ደረሱ። ስለዚህ እዚች ጋር ማን ነው አርኒ ስሎት ያለፈውን ዓመት ታክቲክ ይዞ ቻምፒየንስ ሊግ ላይ አሁንም እየገፋበት ነው። ፕሪሚየር ሊግ ላይ አልቻለም። ገባርለ ሊጉ ነው የከበደው እና በዚህ ከባድ ሊግ የተሻለ ነጥብ ሰብስቦ ዋንጫ የበላው ቡድን ቤስት ቡድን ስለሆነ ነው። ገባርለ ምንም ሌላው መዳከም ምናምን ሌላው እንዳለ ተጠናክሯል። እንዳለ ከአርሰናል እስከ ታች ውልቭዝ ድረስ ማን ተረዳሽኝ አይደለ? ስለዚህ 8 ጌም ራሱ ነጥብ የጣለው አርሰናል በፕሪሚየር ሊግ ብቻ እንጂ ቻምፒየንስ ሊግ ላይ 8 ከ8 ነው ያሸነፈው። ገባርለ ይሄ የሚያሳየህ ሊጉ ምን ያህል እንደከበደ ነው። እንደዛም ሆኖ በ4 ነጥብ ሊጉን እየመራ ያለው አርሰናል ነው በጣም ጠንካራ ስለሆነ ማለት ለዚህ ማይም የሆነ ፖል ስኮልስ ማይክሮፎን ይቅርብህና እንደ ድሮ በእግርህ ብታወራ ደስ ይለናል። አንተ ዱቄት የሆንክ ሰውዬ ማለት አድርሱለት።